ራእያችን የተዋህዶ ሃይማኖታችንን ማስፋፋት ቤተ ክርስቲያናችንንም መጠበቅ ከወራና አበው ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የሰንበት ትምህርት ቤት ልጆቻችን እግዚአብሔር ፈቅዶላችሁ ቀን ተጨምሮላችሁ እድሜ ተሰጥቷችሁ ዘመን ታድሏችሁ ትናንትን አልፋችሁ ዛሬ ላይ ደርሳችሁ በልጅነት ማዕረግ በእግዚአብሔር ፊት ቆማችሁ ያስቀደሳችሁ የጸለያችሁ ይሄንን ቃል ለመስማት በዝግጅት ላይ ያላችሁ ምእመናንና ምእመናት አባቶች፣ እናቶች፣ ወንድሞች፣ እህቶች በእግዚአብሔር ፍጹም ሰላም እንደምን አረፈዳችሁ። እግዚአብሔር ይመስገን ብለን እንድናመሰግነው በህመም ምክንያት አልጋ ላይ በሞት ምክንያት ወደ መቃብር ሳንወርድ ሙሉ ጤናችን ጠብቆ በህይወት አቆይቶ በዚህ ጊዜ ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። አሁን በቀጥታ የምወስዳችሁ ወደ ክቡር አባታችን ሊቀ ትጉሃን ገብረ መስቀል በቀጥታ ወደ እሳቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በመድኃኔ ዓለም ቸርነት በድንግል ማርያም አማላጅነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን ከረማችሁ? እግዚአብሔር ይመስገን። እግዚአብሔር አምላካችን ለዚህች ዕለት ለዚህ ሰዓት በሰላምና በፍቅር ላደረሰን ልዑል አምላካችን ክብር ምስጋና ይድረሰው። ዳግም ልትወለዱ ያስፈልጋችኋል። በሉ እስቲ። አዎ ዳግም ልትወለዱ ያስፈልጋችኋል። የዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ እስከ 22 ድረስ ያለውን በአምስት ቦታ ከፍየው እንማራለን ማለት ነው። እግዚአብሔር ይርዳን። ዳግም ልትወለዱ ያስፈልጋችኋል። የግዴታ ነው ማለት ነው ዳግም መወለድ። እንግዲህ ኒቆዲሞስ ማለት አንድ ሰው ነው። ነገር ግን የሰራው ስራ ትልቅ ነው። ቅዱስ ያሬድ ከከፋፈላቸው ሳምንት ውስጥ አንዱ ሆኖ ተቆጥሯል። እነኚህ ከዘወረደ ጀምሮ እስከ ሆሳዕና ድረስ ያሉት በቅዱስ ያሬድ የተከፋፈሉ ሳምንቶች ናቸው። ከዚህ አንዱ ደግሞ ኒቆዲሞስ ነው። ኒቆዲሞስ የተማረ ምሁር ነው። በኦሪቱ ሕግ ማለት ነው። በኦሪቱ ሕግ የተማረ ምሁር ነው። ነገር ግን እድለኛ ሆኖ ደግሞ አዲስ ኪዳንን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ተምሯል። መቼም እግዚአብሔር የፈቀደለት የእግዚአብሔርን መንገድ ይከተላል፣ እውነቱንም ይፈልጋል። እውነትን የሚፈልግ ሁሉ ደግሞ እውነትን ያገኛል። በእውነት የማይገኝ ነገር የለም። በእውነት የማይጠገብ ነገር የለም። አዎ ሐሰት ብቻ ነው የሚያሳፍር። በሐሰት የሚኖሩ ሐሰትን የሚፈልጉ ሐሰትንም የሚከተሉ እነሱ ያፍራሉና፣ ስለዚህ እውነትን መከተል ትልቅ ነገር ነው ማለት ነው። ስለዚህ ኒቆዲሞስ ጌታችን መድኃኒታችን ኢየሱስ ክርስቶስ ጋር እየመጣ ሌሊት ሌሊት ቀን ቀን ስራውን ይሰራል፣ ሌሊት ሌሊት ደግሞ ከጌታ ኢየሱስ ክርስቶስ ይማራል ማለት ነው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎት ነበር፣ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው አለው። ታዲያ ለዚህ ምሁር ግራ ገብቶት ነበር። ጌታ ሆይ አንድ ሰው እንደገና ወደ እናቱ ማህፀን ተመልሶ መግባት ይችላል? እንደገናስ መወለድ ይችላል? እንዴት ይሆናል ብሎት ነበር። እና ጌታችን መድኃኒታችን ኢየሱስ ክርስቶስ
አንተ የአይሁድ የኦሪት ምሁር ስትሆን ይህንን ማወቅ ተሳነህ? ከውሃና ከመንፈስ ካልተወለዳችሁ ወደ እግዚአብሔር መንግሥት አትገቡም። ስለዚህ መጠመቅ ያስፈልጋል። ዳግም መወለድ ያስፈልጋል። በእግዚአብሔር ስም መሰየም ያስፈልጋል። በእግዚአብሔር ስም መጠራት ያስፈልጋል። ዛሬ የምንጠራበት የክርስትና ስም በ40 ቀንና በ80 ቀን የተሰጠን የክርስትና ስም በእግዚአብሔር ስም የምንጠራበት ነው። ዳግም መወለድ ማለት እሱ ነው። ወለተ ማርያም ገብረ ማርያም ወልደ ማርያም ወለተ ኢየሱስ ወልደ ኢየሱስ ወልደ ማርያም ገብረ ሚካኤል ገብረ ማርያም ተብለን የምንጠራበት ዳግም የተወለድንበት በአባታችን ስም በእግዚአብሔር ስም የተጠራንበት ነው። ከሥጋ የተወለደ ሥጋ ነው። ወይዘሮ ከሌ አቶ ከሌ ተብለን እናት አባቶቻችን ያወጡልን ስም አለ። እሱ ሥጋዊ ነው። በሥጋ የተሰጠን ስም ነው። ሥጋዊ ነው። ስንሞትም ወይ አቶ ከሌ ሞተ ነው፣ ወይዘሮ ከሌት ሞተች ነው። ቤተ ክርስቲያን ግን ወይዘሮ ከሌ አቶ ከሌ ብላ አትፈታ። የመንግሥተ ሰማያት ቁልፍም አትሰጥም። የምትሰጠው እዚህ አስከሬኑ ሲተኛ በክርስትና ስም ተፈታ ወይም ተፈቶ የመንግሥተ ሰማያት ቁልፍ ይዞ የሚሄደው በአባቱ ስም የተጠራበት ነው። በአባቷ ስም የተጠራችበት ነው ክርስትና ስም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። ስለዚህ ከመንፈስ ቅዱስ የተወለዳችሁ የእግዚአብሔር ልጆች እንኳን ደስ አላችሁ። ትንቢተ ኢሳይያስ ምዕራፍ 56 እንዲህ ይላል፣ በቤቴና በቅጥሬ ለሚኖሩ ሕያው ስም እሰጣቸዋለሁ ይላል። ሕያው ስም የማይሞት ስም ነው። ምክንያቱም ወይዘሮ ከሌና አቶ ከሌ ሞተዋል፣ ተቀብረዋል። ክርስትና ስም ግን አይሞትም። ክርስትና ስም የዛሬ 100 ዓመት የሞቱትን ሰዎች ቤተክርስቲያን ትጠራለች፣ ቤተክርስቲያን ትፈታለች፣ ዳዊት ትደግማለች፣ ትጸለያለች። የሞቱትን ነፍስ ማር በአብርሃም እቅፍ አኖራቸው ብለ ትጸለያለች። ስለዚህ ያ ሞተን እንኳን የምንጠራበት ሞተን እንኳን የምንሰየበት ክርስቲያን ተብለን የተሰየምንበትና የተጠራንበት በአባታችን ስም የተጠራንበት ክርስትና ስማችን ነው። ዳግም የተወለድንበት በ40 ቀንና በ80 ቀን። በእርግጥ ቤተ ክርስቲያን የለም 40 ቀንና 80 ቀን አልፎሃል፣ ከዚህ በኋላ ቤተ ክርስቲያን አትቀበልም ብላ አትተው። ቤተ ክርስቲያን በ3 ደረጃ ትቀበላል። ዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ በተጻፈው መሰረት ጴጥሮስ ተወደኛለህ፣ እወድሃለሁ፣ ግልገሎቼን አሰማራ። ግልገል የተባሉት የ40 ቀንና የ80 ቀን ሕፃን ናቸው። ጴጥሮስ ተወደኛለህ፣ እወድሃለሁ፣ ጠቦቶቼን ጠብቅ። ጠቦት የተባለ ደግሞ በወጣትነቱ አምኖ ተምሮ የተጠመቀ ነው። በ80 ቀን በ40 ቀን በእናትና በአባት እቅፍ ነው። ቤተ ክርስቲያን ናት ዋስ ሆና የምታጠምቀው። በእናቱ በአባቱ እምነት። ጠቦቶቹ ግን አምነው ተምረው ተቀብለናል ክርስቲያን እንሆናለን ብለው ሲመጡ ቤተ ክርስቲያን በ20 በ30 ዓመትም ተቀብላ ታጠምቃቸዋለች ማለት ነው። ሦስተኛዎቹ ጴጥሮስ ተወደኛለህ፣ እወድሃለሁ፣ በጎቼን አሰማራ። በግ የተባለ ደግሞ አረጋዊ ሽማግሌዎች፣ አሮጊቶች ሊሆኑ ይችላል። ስለዚህ እኔ በቃኝ አሕዛብነት በቃኝ፣ ወደ ክርስትና እመለሳለሁ፣ ወደ አንዲት እምነት እመለሳለሁ ብለው ሲመጡ የ90 የ80 የ70 ዓመት ሽማግሌዎች አረጋውያን እነዚህ በመጡ ጊዜ ቤተ ክርስቲያን እንደ 40 ቀን ሕፃን ታጠምቃቸዋለች፣ ትሰይማለች፣ ክርስቲያን ታደርጋቸዋለች። እንግዲህ ጥሪው በ12 ሰዓት በ3 ሰዓት በ6 ሰዓት በ9 ሰዓት በ11 ሰዓት ነው። 5 ጊዜ ጥሪ ተላልፏል። በዚህ መምጣት ነው። የ12 ሰዓት ሕፃናት፣ የ3 ሰዓት ደግሞ ወደ 15 14 የደረሱ እነሱም ሕፃናት ናቸው። 6 ሰዓት ወጣቶች፣ 9 ሰዓት ጎልማሶች፣ 11 ሰዓት አረጋውያን ተጠርተዋል።
5 ጥሪዎች ናቸው። ወደ ክርስትና የተጠራንበት፣ ወደ ሕይወት የተጠራንበት ቅዱስ ጴጥሮስ እንደተናገረው በሚያስደንቅ አጠራር ወደሚያስደንቅ ብርሃን ተጠርታችኋል ይላል። ክብር ለመድኃኔዓለም ይሁን። ስለዚህ በእነዚህ ጥሪዎች የመጡትን ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተቀብላ ታጠምቃለች፣ ክርስቲያን ታደርጋለች፣ የእግዚአብሔርን ልጅነት እንዲያገኙ ታደርጋቸዋለች ማለት ነው። ስለዚህ ዳግም መወለድ ይሄን ይመስላል። አንደኛ ትምህርት በቃኝ አይባልም። አዎ እንግዲህ ከኒቆዲሞስ የምንማረው ተምሬአለሁ በቃኝ አላለም። የኦሪቱን ተምሯል። አዲስ ኪዳን ደግሞ ያስፈልገው ነበር። ስለዚህ ጌታ ኢየሱስ ክርስቶስ ተምሯል። ተምሬአለሁ በቃኝ እንግዲህ የሚባል ነገር የለም። ትምህርት ደግሞ አያልቅም። ይህንን ከኒቆዲሞስ እንማራለን። ከዚህ ከአፈር ተገኝተን ወደዚህ አፈር እስክንመለስ ድረስ ሁል ጊዜ ትምህርት አያልቅም። ደግሞም ሌሊት ነበር ኒቆዲሞስ የሚማረው። እንግዲህ በሌሊት ጸጥታ አለ፣ በሌሊት መረጋጋት አለ፣ መጫጫህ የለም። ስለዚህ በጸጥታ በተረጋጋ መንፈስ ሌሊት ተነስታችሁ መጽሐፍ ብታነቡ፣ መቼም በቆሎ ትምህርት ቤት አብነት ተማሪዎች በሌሊት ነው ትምህርታቸውን የሚያጠኑ። በሌሊት ውዳሴ ማርያም ይደገማል። በሌሊት መልከ ማርያም መልከ ኢየሱስ ይደረሳል። በሌሊት ጸሎት አለ፣ በሌሊት ትምህርት አለ፣ በሌሊት ዕውቀት ይገለጣል። ስለዚህ በተረጋጋ መንፈስ፣ በተረጋጋ ልብ፣ በተረጋጋ አእምሮ ያውቅ ዘንድ ይማር ዘንድ በሌሊት ወደ ኢየሱስ ክርስቶስ ይሄን ነበር። ሌላው ደግሞ አይሁድ አድማ ነበራቸው። ጌታ ኢየሱስ ክርስቶስን የተቀበለ እሱን የተከተለ ከምኩራባቸው እንዲወጣ እንዲባረር መሐላ ነበራቸውና ለዛ በሌሊት ወደ ጌታ ኢየሱስ ክርስቶስ እየሄደ ተምሯል። ስለዚህ ትልቁ ነገር እዚህ ጋር የምናውቀው ትምህርት በቃኝ ዕውቀት በቃኝ እንዳላለ ዕውቀት በቃኝ አትበሉ። በተረጋጋ አእምሮና በተረጋጋ መንፈስ ተማሩ። ዕድሜያችሁ እስከፈቀደላችሁ ድረስ እስካላችሁ ድረስ ሴት ወንድ አይል መማር ያስፈልጋል ነው። ይሄ ከሱ የምንማረው ነው። ሌላው ሁለተኛው ደግሞ ከውሃና ከመንፈስ ካልተወለዳችሁ በስተቀር የእግዚአብሔር መንግሥት አትወርሱም ይላል። በምን ስም ነው የምንጠመቀው የሚለውን ለማየት ነው። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በአብ በወልድ በመንፈስ ቅዱስ ስም ሂዱና አሕዛብን ሁሉ አጥምቋቸው፣ አጥምቃችሁም ደቀ መዛሙርት ያድርጋችሁ አስከትሏቸው ይላል። ስለዚህ በአብ በወልድ በመንፈስ ቅዱስ ስም እንደምንጠመቅ ያስረዳናል ማለት ነው። ከውሃና ከመንፈስ ውሃው በ40 ቀን በ80 ቀን የምንጠመቅበት የተባረከው ውሃ ነው፣ የተቀደሰው ውሃ ነው። መንፈሱ ደግሞ አንድ ሰው በ40 ቀንና በ80 ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጥምቃ ኢየሱስ ክርስቶስን አትቀበልም አትለው። የተጠመቀ ዕለት ነው የምታቀብለው ኢየሱስ ክርስቶስ። ስለዚህ ከውሃና ከመንፈስ ተወልደዋል። ሥጋውን ደሙን ከተቀበል ኢየሱስ ክርስቶስን ተቀበልን ማለት ነው። በክርስቶስ ኢየሱስ ያመነ ሁሉ አዲስ ፍጥረት ነው ይላል። ስለዚህም በ40 ቀንና በ80 ቀን የበላሽው የጠጣሽው የበላኸው የጠጣኸው የለበስከው በጸጋ የሚያኖር ያሳደገ እዚች ቤተ ክርስቲያን ኮትኩቶ የሚያሳድግ ሁልጊዜ መብላ ሕይወት የሆነውን እሱ ኢየሱስ ክርስቶስን ተቀብለናል ማለት ነው። አዲስ ኪዳንን ክርስትናን ተቀብለናል። አንዲት ሃይማኖት የተባለችዋን ተቀብለናል ማለት ነው። ሶስተኛው ደግሞ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል ይላል። ነገር ግን እምነት ከማይታይ ነገር መሆኑን ለማስረዳት ነው። ጥምቀት ረቂቅ ነው። ወደ ዕብራውያን ሰዎች ምዕራፍ 11 ቁጥር 6 ላይ እምነት ከማይታይ ሆነ ይላል።
ባጭሩ ለመረዳት አሁን ሰው ሁለት ነገር ነው ያለው። ሁለት ነገር ነው። ምን አለው? ነፍስና ሥጋ። ሥጋው ይታያል፣ ይዳሰሳል። ነፍሱ ግን አትታይም፣ ረቂቅ ናት። ልክ የጸጋው ስጦታው ጸጋ በጸጋ ላይ ተሰጥቷቸዋል። ይህ የ40 ቀን የ80 ቀን በውሃ የምንጠመቀው ጥምቀት ልጅነት ሲሰጠን ረቂቅ ነው፣ አይታይም። እምነት ከማይታይ ነገር ሆነ፣ ከማይዳሰስ ነገር ሆነ። ብዙዎች ጣዖት በእጃቸው ሰርተው በመጥረቢያ ጠርበው እንጨት ቆርጠው ድንጋይ አለዝበው በፀሐይ በጨረቃ የሚያምኑ ሰዎች አሉ፣ በሚያዩት ነገር። እኛ ግን በማናየው ነገር እናምናለን። ስለዚህ ጥምቀታችን እምነታችን ረቂቅ መሆኑን ለማወቅ ነው። ለዚህ ነው ነፋስ ወደ ፈለገው ይነፍሳል አለው ለኒቆዲሞስ። ንፋስ ወደ ፈለገው ይነፍሳል፣ አንተ ግን ድምፁን ብቻ ትሰማለህ አለ። ረቂቅ መሆኑን ነው ሊያስረዳን። ወደ ፈለገው ይነፍሳል። ሲወዛወዝ ታያላችሁ፣ ድምፁን ትሰማላችሁ፣ ግን ወዴት እንደሚሄድ አታውቁም። ስለዚህ እምነትም ረቂቅ ነው። አዎ በጌታችን በመድኃኒታችን በኢየሱስ ክርስቶስ የተሰናከሉ አሉ፣ መሰናክል የሆነባቸው ያላመኑ፣ ያልተከተሉ፣ ያልተቀበሉ አሉ የቀሩ። ያመኑ ደግሞ ገብተዋል። ያመኑ ደግሞ አዎ ወደ እግዚአብሔር መንግሥት ገብተዋል ማለት ነው በእምነት። ይህንን ረቂቁን እምነት ይዘን እንድንገኝ አዎ ጠንካራ ሆነን አምነን እንደ አብርሃም ሳይጨብጥ ሳይዳስስ ቤቱን፣ ንብረቱን፣ እናቱን፣ አባቱን፣ አገሩን ትቶ አዎ አጋዕዝተ ዓለም ሥላሴን ተከተለ። አጋዕዝተ ዓለም ሥላሴ ተገለጹለት። ደስ ይበላችሁ፣ እግዚአብሔር የተመሰገነ ይሁን። አራተኛው ደግሞ ቁጥር 14 ላይ ያለውን ነው እምናየው። ጌታችን ኢየሱስ ክርስቶስ እንደሚሰቀል ለኒቆዲሞስ ነግሮታል። በዚሁ ላይ ተጽፏል። ስቅለቱን ነው የሚያሳየን። ልክ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ላይ እንዲህ ይላል፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን እንደሚሰቀል ተናግረዋል። አዎ የሰው ልጅ አዎ ሙሴ እባብን እንደሰቀለው ይላል። አዎ ምልክት እንደሆናቸው ማለት ነው። አሁን ወደዛ ታሪክ አልገባም። ግን የሰው ልጅ ኢየሱስ ክርስቶስ ይሰቀላል፣ ተሰቅሎም ዓለምን ያድናል ብሎ ነግሯቸው ነበረ። አያችሁ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተሰቀለ ሲባል በኦሪት ዘዳግም ምዕራፍ 21 ቁጥር 21 ላይ ያለውን አዎ የመስቀሉን መርገም ለመሻር በመስቀል ተሰቅሏል። በእንጨት የተሰቀለ ሁሉ የተረገመ ነው ይላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በእንጨት መስቀል ተሰቅሎ እርግማንን ሽሮልናል። ደስ ይበላችሁ፣ እግዚአብሔር የተመሰገነ ይሁን። ስለዚህ የሰው ልጅ እንደሚሰቀል፣ ዓለምን ለማዳን እንደሚሰቀል፣ ሥጋውን እንደሚቆርስ፣ ደሙን እንደሚያፈስ አዎ በማዕከለ ምድር የሰው ልጅ ኢየሱስ ክርስቶስ ተሰቅሎ አዎ መድኃኒት እንደሚሆን አስቀድሞ በትንቢትም ተነግሮ ነበር ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ዓለምን አድኗል ማለት ነው። ዓለም ማለት ሰው ማለት ነው። ሰውን ለማዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሏል። ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ደምና ውሃ ወጣ ማየገቦው ለጥምቀታችን ሥጋው ለመብላችን ደሙ ለመጠጣችን ተሰጥቶናል ማለት ነው። አምስተኛውና የመጨረሻው ዓለምን እንዲሁ መውደዱን ነው። አምስተኛ የተቀመጠው ቃል አዎ አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደደው። እንዲሁ ነው የወደደ። ምንም አድርገንለት አይደለም። እኛ እንዲያውም በጥፊ መታ ነው። እኛ እንዲያውም አሰቃየ ነው፣ ሰቀል ነው፣ ገደል ነው። ኤርምያስ እንኳ አህያ ጌታውን አወቀ፣ እስራኤል ግን ጌታውን አላወቀም ነው ያለ። ስለዚህ እኛ አሰቃየ ነው፣ እሱ ግን
ፍቅር ሰሐቦ ለወልድ ኃያል መንበሩ አብጾ እስከ ለሞት ይላል። አዎ ኢየሱስ ክርስቶስን የሳበው ኢየሱስ ክርስቶስን ከሰማየ ሰማያት የሳበው የሰው ፍቅር ነው ይላል። እስከ ሞት ድረስ ያደረሰ እንዲሁ ለወደደን አምላክ ክብር ምስጋና የደረሰው። ስለዚህ እንዲሁ ወደደን ይላል። ይህንን በቁጥር 16 ላይ ታገኙታላችሁ። እንዲሁ ለወደደን ታዲያ ምን እናድርግለን? እንዲሁ ለወደደን፣ እንዲሁ ላከበረን፣ እንዲሁ ጸጋን፣ በረከትን፣ ይቅርታን፣ ምሕረትን ለሰጠን ኃጢአታችንን ይቅር ብሎ በደላችንን ይቅር ብሎ እንዲያውም ለበደሉት፣ ለገፉት፣ ለመቱት አዎ የሚያደርጉትን አያውቁትምና ይቅር በላቸው። ስለዚህ እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ እንግዲህ ከዚህ ከኒቆዲሞስ ከዚህ ሳምንት ብዙ ታሪኮች አሉ፣ ብዙ አንድምታዎች አሉ፣ ብዙ ልንማረው የሚገባ ነገር አለ። ነገር ግን በማታውም በዚህ ሳምንትም ሰፊ ጊዜና ሰዓት ስላለ በዛ በሰፊው ምሁራን አባቶች፣ ሊቃውንት፣ መምህራን ያስተምራሉ። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረሰው። አማን አማን እብለክሙ ዘኢተወልደ ዳግመ እማይ ወእመንፈስ ቅዱስ ኢይክል በዌአ ውስተ መንግሥተ እግዚአብሔር። እውነት እውነት እላችኋለሁ ዳግመኛ ካልተወለዳችሁ ወደ እግዚአብሔር መንግሥት ልትገቡ አትችሉም የሚለውን መለኮታዊ ኃይለ ቃል መነሻ አድርገው ሊቀ ትጉሃን ኒቆዲሞስ በሕይወቱ የተከናወነለትን የሆነለትን በጨለማ የተጠራ በጨለማ እግዚአብሔርን ፍለጋ ሲንከራተት የነበረ በሌሊት ተጉዞ ጌታውን ያገኘ የሌሊት ታማኝ የሆነ ጨለማ ያልገደበው ክርስቶስን ያገኘ ታማኝ ሰው ነው ኒቆዲሞስ ማለት ነው። የሚገርመው ይሄ ኒቆዲሞስ በሌሊት ተጠርቶ ጌታውን አግኝቶ ወንጌል ተምሮ አዲስ ኪዳን ተቀብሎ ድህነት አግኝቶ ብቻ አልቀረም። እንደገና አይሁድ በዕለተ ዓርብ ክርስቶስን በሰቀሉት ጊዜ በሌሊት ከ12 ሰዓት በኋላ በቀራንዮ ተገኝቶ ጌታውን ከመስቀል አውርዶ ወደ መቃብር ያሳረፈ ሰው ነው ማለት ነው። እና ሰው በሌሊት ክርስቶስን ፍለጋ ኒቆዲሞስ እንደሄደ በሌሊት ወደ ቤተ ክርስቲያን በዕለተ ሰንበት በሌሊት ወደ ቅዳሴው፣ ወደ ወንጌሉ፣ ወደ አገልግሎቱ መሄድ የሚገባ ነው የሚሆነውና እናስተምረውናል። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እግዚአብሔር አምላካችን ሆይ የተማርነውን ትምህርት በልቦናችን አሳድርብን። የሰማነውን ሁሉ ወደ በጎ ነገር እንድንተረጉም ፈቃደ ይሁንልን። እግዚአብሔር አምላካችን ቀሪ ዘመናችን በቤትህ እንድናሳልፍ ይህን የመከራ ዓለም በቸርነትህ በምሕረትህ አልፈን ቅዱስ ሥጋህን ክቡር ደምህን እንድንቀበል ዕድሜ እንድታድለን እንማጸናሃለን። ሕፃናትን በአእምሮ አሳድግልን። በትምህርት ዓለም ያሉ ልጆቻችን እውቀቱን ጥበቡን ግለጥልን። በሥራ ዓለም ያሉ ወገኖቻችን የእጆቻቸውን ሥራ ሁሉ ባርክልን። አረጋውያንን አረጋውያትን ዕድሜ ሰጥተህ ጤና ጨምረህ ጠብቅልን። ከሀገራቸው ወጥተው በየዓለሙ ያሉትን ሁሉ አምላካችን መልካም እረኛችን አንተ ነህና በያሉበት ባርክልን፣ ቀድስልን። አባታችን ሆይ ብለን እንማጸናሃለን። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር እናንተን መሰረት፣ ግድግዳ፣ ጣራ፣ የጀርባ አጥንት አድርጎ የትሩፋቱን ስራ እየሰራ ይገኛል። ወደ እናንተ ይዤ የቀረብኩት 7 ፕሮጀክቶች ነው። የፕሮጀክቶቹ ዝርዝር አንደኛ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረቱ ስበኩ ባለው ኃይለ ቃል መሰረት በመድረክ፣ በቴሌቪዥን፣ በማህበራዊ ሚዲያ ህዝቡን ለመድረስ ምዕመናንን ለማገልገል ሌሊትና ቀን እንደክማለን። ዋጋ ከፋዩ እግዚአብሔር ነውና
ያለምንም ክፍያ በነፃ እናገለግላለን። ይህንን የወንጌል አገልግሎት እንድታግዙን ጥሪያችንን እናስተላልፋለን። ሁለተኛ 12 የቅጥር ሰራተኞች ከ100 በላይ የበጎ ፈቃደኛ አገልጋዮችና እኔ በነፃ በማገልገል እየሰራን እንገኛለን። አብዛኛውን ስራ የሚሰሩት እነዚህ በጎ ፈቃደኞች ናቸው። ሶስተኛ ገዳማትንና የገጠር አብያተ ክርስቲያናት፣ አብነት ትምህርት ቤትና የመንፈሳዊ ኮሌጅ ተማሪዎች የቅዱስ ጋብቻ ድጋፍ ለማስቀጠል የናንተን ድጋፍ እንፈልጋለን። አራተኛ ችግረኛ ወገኖች የሙያ ስልጠና አግኝተው እንዲቋቋሙና ራሳቸውን እንዲችሉ ጠንክረን አስተባብረን ብዙዎችን መርዳት እንፈልጋለን። ከኛ ጋር ስሩ። አምስተኛ በቤት ለቤት ድጋፍና እንክብካቤ ፕሮጀክታችን ሕፃናትን በማስተማር የአልጋ ቁራኛ ህመምተኞች አረጋውያን በመንከባከብ የሚቀምሱት የሌላቸው እናቶችን የዕለት ምግብ፣ የዓመት ልብስ በመርዳት እንደግፋቸው። ስድስተኛ በዝቅተኛ ኑሮ ውስጥ የሚገኙ ችግረኛ ወገኖች በአበይት በዓላት ቀን የዓመት በዓል መዋያ፣ የነዳያን የምሳ ግብዣ እናድርግላቸው። ሰባተኛውና የመጨረሻው በድንገተኛ አደጋ ጉዳት ለደረሰባቸውና ለተፈናቀሉ አቅማችን በፈቀደው እንድረስላቸው፣ እናጽናናቸው፣ እንደግፋቸው እያልኩ ጥሬን ለናንተ አቀርባለሁ። በበጎ ፈቃደኝነት ለመስራት ለምትፈልጉ ሁሉ በዚህ አድራሻችን ከያላችሁበት ሁሉ ልትልኩልን ትችላላችሁ። በንግድ ባንክ 1042 55 16 969 በአቢሲኒያ ባንክ 73 74 40 75 በዋሽ ባንክ 3998 በህብረት ባንክ 1096 በአባይ ባንክ 9630 ብላችሁ መላክ ትችላላችሁ። ህጋዊ ደረሰኛለን። በየሳምንቱ ረቡዕ ማታ 2 ሰዓት ተኩል እስከ 3 ሰዓት፣ በየሳምንቱ ሐሙስ 9 ሰዓት ተኩል እስከ 10 ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ላይ እናቀርባለን። ስለዚህ ከጥርጥር ርቃችሁ እውነተኛውን መንፈሳዊ ሕይወት ይዛችሁ ከኛ ጋር አብራችሁ እንድትሰሩ በተረጆቹ ስም መልእክቴ ይድረሳችሁ። ስለ ትብብራችሁ ከልብ አመሰግናለሁ።